የካርማ ክፍያችሁ ደርሷል። አሁኑኑ ሼር በማድረግ ሌሎቹን አድኑ። ማይክል አስትሮሎጂ ነኝ። እንኳን ወደዚህ ታላቅና ጥልቅ ወደ ሆነው ማስተር ክላስ በሰላም መጣችሁ። ዛሬ የምንጀምረው ጉዞ ተራ አይደለም። ዛሬ የምንነጋገረው ስለ ኮከቦች ብቻ አይደለም። ዛሬ የምንነጋገረው የዩኒቨርሱ የጀርባ አጥንት ስለሆነው የኮከቦቹ ዲኤንኤ ስለሆነው እና የምስራቁንም ሆነ የምዕራቡን ዓለም ፍልስፍና ስላገናኘው ታላቅ ሚስጥር ነው። ይኸውም ኢሶቴሪክ ኒውሜሮሎጂ እና የቁጥሮች መንፈሳዊ ንዝረት ነው። ብዙዎቻችሁ ማይክል የቻይና አስትሮሎጂ ከምዕራቡ ጋር ምን ያገናኘዋል ብላችሁ ተጠይቁ ይሆናል። መልሱ ቀላል ነው። ሁለቱም የሚገባበት ቋንቋ ቁጥር ወይም ነምበር ነው። ፓይታጎራስ እንደተናገረው ኦል ኢዝ ነምበር፣ ሁሉም ነገር ቁጥር ነው። ፕላኔቶች በሰማይ ላይ ሲሽከረከሩ ሙዚቃ ይፈጥራሉ። ይህ ሙዚቃ ፍሪኩዌንሲ አለው። ያ ፍሪኩዌንሲ ደግሞ ወደ ቁጥር ይቀየራል። ስለዚህ ዛሬ ከዞዲያክ ሳይንስ በፊት ከፕላኔቶች በፊት መሰረቱን እንትላለን። አእምሮአችሁን ክፈቱ፣ ምክንያቱም ይሄ ትምህርት የህይወታችሁን ኮድ የሚፈታ ቁልፍ ነው። በመጀመሪያ ኢሶቴሪክ ስንል ምን ማለታችን ነው? ይህ ማለት ለተራው ህዝብ የተደበቀ ለጥቂቶችና ለጠቢባን ብቻ የሚገለጥ ውስጣዊ ምስጢር ማለት ነው። የምንቆጥራቸው 1፣ 2፣ 3 የሚባሉት ቁጥሮች የሂሳብ መደመሪያ ብቻ አይደሉም። እነሱ ሕያው ናቸው። እነሱ የራሳቸው የሆነ መንፈስና ጉልበት አላቸው። በዌስተርን አስትሮሎጂ እና በቻይኒዝ አስትሮሎጂ መካከል ያለው ትልቁ ድልድይ ኒውሜሮሎጂ ነው። ለምሳሌ በዌስተርን ውስጥ ሳን አለ፣ በቻይኒዝ ውስጥ ደግሞ ያንግ ጉልበት አለ። ይህን የሚወክለው ቁጥር ማን ነው? ቁጥር 1 ነው። እስቲ ወደ ጥልቁ የቁጥሮች ንዝረት እንግባ። ቁጥር 1 the vibration of beginning። ይህ የፈጣሪ ቁጥር ነው፣ መጀመሪያ ነው። በዌስተርን አስትሮሎጂ ይህ ጉልበት ከሳን እና ከኤሪስ ጋር ይገናኛል። እኔ የሚል ንዝረት አለው። መሪነት፣ ጅማሬ እና ወንድነት ማስኩሊን ኤነርጂ ነው። በቻይናውያን ፍልስፍና ይህ ንጹህ አሁን ወደ ቁጥር 2 የቫይብሬሽን ኦፍ ዱዋሊቲ። አንድ የነበረው ሲከፈል 2 ይሆናል። ይህ የሙን ጉልበት ነው። ስሜት፣ እናትነት፣ እንክብካቤ። በዌስተርን አስትሮሎጂ ከካንሰር ጋር ይያያዛል። በቻይናውያን ደግሞ ይህ የይን ጉልበት ነው። ተቀባይነት፣ የውሃ ንዝረት። ሕይወታችሁ በሙሉ የሚሸከርከረው በእነዚህ በ1 እና 2 በሳን እና ሙን ውህደት ነው። ቁጥር 2 ሰላምን ይፈልጋል፣ ዲፕሎማሲን ይሸላል። ቁጥር 3 የቫይብሬሽን ኦፍ ኤክስታሽን። ይህ የጁፒተር ቁጥር ነው። መስፋፋት፣ እድገት እና ጥበብ። በዞዲያክ ውስጥ ሳጂታሪየስ ይህንን ጉልበት ይሸከርከራል። ቁጥር 3 የፈጠራ ሰው ነው። የትሪኒቲ የሥላሴ ምስጢር እዚህ ውስጥ አለ። አንድ ነገር ሲጀመር 1፣ ወደ ጥንነት ሲቀየር 2፣ ውጤቱ ደግሞ 3 ይሆናል። ስለዚህ ቁጥር 3 የልጅ ወይም የውጤት ጉልበት አለው። ደስታ እና ኦፕቲሚዝም የዚህ ቁጥር መገለጫዎች ናቸው። ቁጥር 4 የቫይብሬራት የዩራነስ ወይም የሳተርን እንደ የትምህርት ቤቱ ይለያያል፣ ግን በዋናነት የመረጋጋትና የቅርስ ጉልበት ነው። በዌስተርን አስትሮሎጂ ይህ ከቶረስ ወይም ከአኳሪየስ ጋር ግንኙነት አለው። አራቱ የዓለም ጫፎች፣ አራቱ ኤሌመንቶች ፋየር፣ ኤርዝ፣ ኤር፣ ዋተር። ይህ ቁጥር ሥራ ወዳድነትንና ዲሲፕሊንን ይወክላል። ያለ ቁጥር 4 ሕይወት ቅርጽ አይኖራትም። ቁጥር 5 the vibration of change በጣም ፈጣኑ ቁጥር። ይህ የመርኩሪ ጉልበት ነው። ጄሚናይ እና ቨርጎ ከዚህ ጋር ይገናኛሉ። ቁጥር 5 መሃል ላይ ነው ያለው። ለውጥን፣ ጉዞን እና ነፃነትን ይወክላል። የሰው ልጅ 5 ጣቶች አሉት፣ 5 የስሜት ሕዋሳት አሉት። ቁጥር 5 የሰው ልጅ ሂዩማኒቲ ቁጥር ነው። ማይረጋጋ፣ ሁሌም አዲስ ነገር የሚፈልግ ንዝረት ነው። ቁጥር 6 the vibration of harmony ይህ የፍቅር ቁጥር ነው። የቪነስ ጉልበት። ሊብራ እና ቶረስ ይህንን ውበት ይጋራሉ። ቁጥር 6 ኃላፊነትን፣ ቤተሰብን እና ውበትን ይወክላል። በቻይናውያን ዘንድ ቁጥር 6 የስኬትና ለስላሳ ጉዞ ምልክት ነው። በአዩት ኮከብ ስታር ኦፍ ዴቪድ ላይ የምናየው ባለ 6 ጫፍ ኮከብ የሰማይና የመሬት ጋብቻን ያሳያል። ቁጥር 7 the vibration of mysticism ይህ መንፈሳዊው ቁጥር ነው። የኔፕቲዩን ጉልበት። አይሲስ እና ካንሰር ላይ ያለው ጥልቅ ውሃ። ቁጥር 7 ተመራማሪ፣ ብቸኝነትን ወዳድ እና ጠቢብ ነው። እግዚአብሔር ዓለምን በ7 ቀን ፈጠረ። 7ቱ ቻክራዎች። ይህ ቁጥር የቁስ ዓለምን ትቶ ወደ መንፈሳዊው ዓለም የሚደረግ ጉዞ ነው። በቻርታችሁ ውስጥ 7 ከበዛ እናንተ ለዚህ ዓለም እንግዳ ናችሁ። የመጣችሁት ለሌላ ተልእኮ ነው። ቁጥር 8 the vibration of power and karma እዚህ ጋር ነው የቻይናና የምዕራብ አስትሮሎጂ የሚለያዩት ግን የሚገናኙት። ልብ በሉ። በቻይናውያን ዘንድ ቁጥር 8 ማለት ሀብት እና ብልጽግና ማለት ነው። ለዚህ ነው የቻይና ኦሎምፒክ በ8 ወር 8 2008 በ8 ሰዓት የተጀመረው።
ነገር ግን በኤሶቴሪክ ኑምሮሎጂና በዌስተርን አስትሮሎጂ ቁጥር 8 የሳተርን ጉልበት ነው። ካፕሪኮርንና ስኮርፒዮ ይገናኙበታል። ይህ የካርማ ቁጥር ነው። እንደ ዘራህ ታጭዳለህ። 8ቱን በጎን ስታስተኛት የኢንፊኒቲ ምልክት ይሆናል። ይህ የሚያሳየው ሕይወት ዑደት መሆኑን ነው። ኃይል፣ ገንዘብና ሥልጣን በቁጥር 8 ውስጥ አሉ፣ ግን ያለ ዲስፕሊን ከተያዙ ያደፉናል። ቁጥር 8 የቦስ ቁጥር ነው። መጨረሻው የማርስ ጉልበት። ኤሪስና ስኮርፒዮ የሚጋሩት እሳት። ቁጥር 9 የድሮውን የማፍረስና ለአዲሱ የመዘጋጀት ጉልበት ነው። በኒውሜሮሎጂ ውስጥ ማንኛውንም ቁጥር ከ9 ጋር ብትደምሩት ወደ ራሱ ይመለሳል። ለምሳሌ 9 ቀመ 8 ወደ 4 ይደርሳል። 1 ቀመ 4 ወደ 8 ይመለሳል። ይህ የሚያሳየው 9 ቁጥር ሁሉንም ነገር አጠቃሎ ያዘ መሆኑን ነው። ይህ የሰብአዊነት፣ የእርዳታ እና የታላቅ ወንድምነት ጉልበት ነው። ውድ የማይክል አስትሮሎጂ ቤተሰቦች፣ ይህ የቁጥሮች ንዝረት በየቀኑ በሕይወታችሁ ውስጥ እየሠራ ነው። የእናንተ ላይፍ ፓት ነምበር፣ የተወለዳችሁበት ቀን እና ስማችሁ ውስጥ ያለው የፊደል ቁጥር፣ እነዚህ ሁሉ የፕላኔቶችን ቋንቋ ነው የሚናገሩት። በቀጣዩ ክፍል ይህንን የቁጥር ዕውቀት ተጠቅመን እንዴት የቻይናውን ሉናር ሳይክል እና የምዕራቡን ሶላር ሳይክል አዋህደን ማንነታችሁን እንደምንተነትን በሰፊው እናያለን። ራት ከሳጂታሪየስ ጋር እንዴት ይገናኛል? ኦክስ እና ካፕሪኮርን አንድ ናቸው ሆይ ሲተለያዩ? እነዚህን ሁሉ የምንመልሰው የኒውሜሮሎጂን ኮድ በመጠቀም ነው። ያስታውሱ፣ አስትሮሎጂ እምነት አይደለም። አስትሮሎጂ የኮስሞስ ሳይንስና የሂሳብ ቀመር ነው። እናንተ ደግሞ የዚህ ቀመር ውጤቶች ናችሁ። ነገር ግን አንድ ወሳኝና ጥልቅ መልእክት ላስተላልፍላችሁ። ይህ አሁን የነካነው የውቅያኖሱ ዳርቻ ብቻ ነው። ወደ ጥልቁ ገብታችሁ መዋኘት፣ ራሳችሁን ማግኘት እና የከዋክብቱን ምስጢር ከመሠረቱ መረዳት ካለባችሁ አንድ መፍትሄ አለኝ። አስትሮሎጂ በሕይወታችሁ ውስጥ ስላለው እውነተኛ ምንነትና ጥልቅ ትርጉም በዝርዝር ማወቅና በጥልቀት መማር ለምትፈልጉ አገራችን ላይ የተሸጠውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍት መደብር ይገኛል። ሄዳችሁ አሁኑኑ ግዙ። እመኑኝ፣ ይህ መጽሐፍ የአመለካከት አድማሳችሁን ይቀይራል። ስለ ዞዲያክ ሳይንስ፣ ስለ ፕላኔትስ እና ስለ ሕይወት ካርማ በሰፊው የተብራራበት ድንቅ ሥራ ነው። አሁኑኑ ጃፋር መጽሐፍት መደብር ጎራ በሉ። ለዛሬው እዚህ ላይ እናበቃለን። ይህ ትምህርት ውስጣችሁን እንደነካውና አዲስ ብርሃን እንደፈጠረላችሁ እርግጠኛ ነኝ። ቀጣዩ ክፍል እስኪለቀቅ ድረስ በጉጉት ጠብቁ። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷን ተጫኑ፣ ላይክ አድርጉ፣ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ የካርማ ዕዳችሁን ክፈሉ። እኔ ማይክል አስትሮሎጂ ነኝ። ከዋክብት ለእናንተ ይብሩ። ሰላም።